ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በቻይና በሚገኘው አንድ ዩኒቨርሲቲ የጄትሮ ቡድን በመባል የሚታወቀው የተመራማሪ ቡድን በጀርባ ላይ የሚታዘል እንዲሁም በክንድ ላይ የሚጠለቁ ሞተሮች ያሉት መብረሪያ መሳሪያ ይፋ አድርጓል። መሳሪያው በ5 ሞተሮች የሚንቀሳቀስ ሲሆን አብራሪው አቅጣጫውንና ከፍታውን በክንድ እንቅስቃሴዎች እንዲቆጣጠር ያስችለዋል። ሰዎች መሳሪያውን በመጠቀም አየር ላይ ሆነው አካባቢያቸውን እየተመለከቱ ከመሬት ከፍ ብለው መብረር ይችላሉ ተብሏል። በቅርብ ጊዜ በተደረገ ሙከራ አንድ ሰው በመሳሪያው ታግዞ በሰዓት 100 ኪሎ ሜትር መጓዝ እንደሚችልም የሲጂቲኤን ዘገባ አመላክቷል። የ12 ዓመቷ የእንጀራ ልጃቸው ላይ ያስገድዶ መድፈር ወንጀል የፈጸሙት የ75 ዓመቱ አዛውንት በእስራት ተቀጡ። የወንጀል ድርጊቱ በጅማ ከተማ አስተዳደር ወረዳ 2 ጅሬን ቀበሌ መፈጸሙን ፖሊስ አስታውቋል። የጅማ ከተማ አስተዳደር ወረዳ 2 ፖሊስ ቤት የሴቶችና ህጻናት የወንጀል ምርመራ መርማሪ ሀጂን ሲፍቱ በላይ እንደገለጹ ተከሳሽ ናስር አባ ቡልጉ የተባሉት የ75 ዓመት አዛውንት ድርጊቱን በ12 ዓመቷ የእንጀራ ልጃቸው ላይ ፈጽመዋል። መጋቢት 3 ቀን 2017 ዓ.ም ከምሽቱ 2 ሰዓት ላይ ጥቃቱን ሊፈጽሙ የቻሉት የታዳጊዋ እናት ጎረቤት ለቅሶ ለማስተዛዘብ በመሽበት ወቅት ነው። ወላጅ እናት ከለቅሶ ቤት ሲመለሱ ታዳጊዋ ልጅም በደረሰባት ጥቃት ደም በደም ሆና በመመልከታቸው ወዲያውኑ ጎረቤት ጠርተው ጉዳዩን ለፖሊስ አሳውቀዋል። ታዳጊዋ ጥቃቱን ማን እንደፈጸመባት ለፖሊስ በሰጠችው መረጃ መሰረት ተከሳሽ በቁጥጥር ስር ውለዋል። በተጨማሪም በሕክምና ምርመራ ተደርጎላት ውጤቱን በፖሊስ በማያያዝ መዝገቡን ለአቃቢ ሕግ ልኳል። ከፖሊስ የተላከው የምርመራ መዝገብ የተመለከተው አቃቢ ሕግ በተከሳሹ ላይ በወንጀል ሕግ ቁጥር 627 መሰረት ክስ መስርቷል። በአቃቢ ሕግ የተመሰረተው ክስ የተመለከተው የጅማ ከተማ አስተዳደር ከፍተኛ ፍርድ ቤት ጥቅምት 17 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ናስር አባ ቡልጉ ጥፋተኛ በመባል በ18 ዓመት እስራት እንዲቀጡ ወስኖባቸዋል ሲል ብስራት ኤፍኤም ዘግቧል። የእስራኤል ጦሩ የቀድሞ ከፍተኛ የህግ አማካሪ ሾልኮ ከወጣና አስከፊ ስቅይት የተፈጸመባቸውን ፍልስጤማውያን እስረኞችን ከሚያሳይ ቪዲዮ ጋር በተያያዘ የተፈጠረ ፖለቲካ ውጥረትን ተከትሎ ታሰሩ። ሜጀር ጄኔራል ይፋት ቶማር ዩርሻሚል ሾልኮ ለወጣው ቪዲዮ ሙሉ ኃላፊነት ወስዳለሁ ሲሉ የህግ ጉዳዮች አማካሪ ሆነው ያገለገሉት ከነበረው የእስራኤል መከላከያ ኃይል የለቀቁት ባለፈው ሳምንት ነበር። ከሱዳን ቁልፍ ከተሞች አንዱ የሆነችውን ኤልፋሽር በፈጥኖ ደራሽ ኃይል ቁጥጥር ስር መዋላን ተከትሎ ነዋሪዎች ከፍተኛ ስጋት ውስጥ ወድቀዋል። በሱዳን ጦር ስር የነበረችውን ከተማ የሱዳን ፈጥኖ ደራሽ ኃይል ተቆጣጥሯል። የተባበሩት መንግስታት የዘፈቀደ ግድያ እየተፈጸመ መሆኑን ገልጿል። የየል ዩኒቨርሲቲ ሰብአዊ ጉዳዮች ጥናት ክፍል የሳተላይት ምስል በመጠቀም ባደረገው ዳሰሳ በዘፈቀደ የተገደሉ ሰዎች አስክሬን መመልከቱን አስታውቋል። ፈጥኖ ደራሽ ኃይሉ ለ18 ወራት ኤልፋሽርን ከበባ ውስጥ መክተቱን ተከትሎ በከተማዋ በዘፈቀደ ግድያ በተጨማሪም ረሃብም ተስፋፍቷል። በመቶ ሺዎች የሚቆጠሩ ነዋሪዎች ከከተማ መውጣት አልቻሉም። አርኤስኤፍ ንጹሃንን መግደሉና አረብ ያልሆኑ ነዋሪዎችን ኢላማ ማድረጉንም አስተባብሏል። ክሪስቶፈር ካሽ እና ክሪስቶፈር ቤሪ የተባሉት ብሪታንያውያን ለቻይና በመሰለል ተጠርጥረው ከተያዙ በኋላ ክሳቸው ውድቅ መደረጉ አነጋጋሪ ሆኗል። ሁለቱም ክሱን አስተባብለዋል። አቃቢ ሕግና የመንግስት ባለስልጣናት ደግሞ እርስ በርሱ የሚጣረስ መረጃ አውጥተዋል። ባለስልጣናት ቻይና ለዩናይትድ ኪንግደም የደህንነት ስጋት ናት ብለው በይፋ ለማወጅ አልደፈሩም። ቻይና እንዴት ነው ዩኬ ላይ የምትሰልለው የሚለውን ዘመናት የተሻገረ ጥያቄ እንደ አዲስ የጫረ ክስተት ሆኗል። በኔፓል በደረሰ የበረዶ ናዳ አደጋ የ7 ተራራ ወጪዎች ህይወት አለፈ። የነፍስ አድን ሰራተኞች ሌሎች የውጭ ሀገር ዜጎችና የሀገር ውስጥ አስጎብኚዎች ያካተተ ቀሪ ቡድኑ የማፈላለግ የማዳን ስራ እየሰሩ ይገኛሉ። በሰሜን ምስራቅ ኔፓል ሂማሊያ ከፍታ ላይ በደረሰ የበረዶ መንሸራተት አደጋ 5 የውጭ ሀገር ዜጎችና 2 ኔፓላውያንን ጨምሮ ቢያንስ 7 ተራራ ወጪዎች ህይወታቸው አልፏል። የነፍስ አድን ሰራተኞች 2 አስክሬኖች ያገኙ ሲሆን በበረዶ የተቀበሩትን 5 ሰዎች በማፈላለግ ላይ ይገኛሉ። እስካሁን ሌሎች 8 ሰዎች ከሞት ተርፈው በዋና ከተማዋ ካትማንዱ ሕክምና እያገኙ ነው ተብሏል። የሌሎች 5 የሟች አስክሬን ከበረዶው ከ10 እስከ 15 ጫማ በታች ሊሆን ይችላል እየተባለ ሲሆን እነሱም ለማግኘት ጊዜ ሊወስድ እንደሚችል ነው የተገለጸው። በበረዶ ናዳው ህይወታቸውን ያጡት 2 የጣሊያን፣ 1 የካናዳ፣ 1 የጀርመን እና 1 የፈረንሳይ ዜግነት ያላቸው ጎብኚዎችና 2 በአስጎብኝነት ሲያገለግሉ የነበሩ ኔፓላውያን ናቸው ሲል የዘገበው ቢቢሲ ነው።
በሳውዲ አረቢያ አንድ ህንዳዊ መገደሉን ተከትሎ 2 ኢትዮጵያውያን ተጠርጥረው በቁጥጥር ስር ዋሉ። የጅዳ አስተዳደር ፖሊስ እንደገለጸው በጥይት ተመቶ ህይወቱ ካለፈው ህንዳዊ ጋር በተያያዘ 2 ኢትዮጵያውያን በቁጥጥር ስር ውለዋል። ህንዳዊያን በጥይት የተመታው ከዛሬ 15 ቀን በፊት ነበር። ቪጃይ ኩማር ማሃቶ የተባለው ይህ የ27 ዓመቱ ህንዳዊ በገጠመው በዚች ጉዳት የተነሳ በሆስፒታል ሲታከም ቆይቶ ከቀናት በፊት ህይወቱ ሊያልፍ ችሏል። ግለሰቡ ማን እንደመታው ለማወቅ የሳውዲ ፖሊስ ምርመራ ሲያደርግ መቆየቱን አስታውቆ ይህን ተከትሎ 2 ኢትዮጵያውያንን በቁጥጥር ስር አውሏል። የጅዳ ህዝብ ደህንነት መስሪያ ቤት እንዳስታወቀው ድርጊቱ በተፈጸመበት ዕለት ኢትዮጵያውያኑ ከዚህ ህንዳዊ ጋራ በገንዘብ የተነሳ ጭቅጭቅ ውስጥ ገብተው ነበር። ሁለቱ ኢትዮጵያውያን በጅዳ አካባቢ አደንዛዥ እጽ ኮንትሮባንድ ላይ የተሰማሩ መሆናቸውን እንደደረሰበት የገለጸው መስሪያ ቤቱ ከህንዳዊ ጋራ ጭቅጭቅ የፈጠሩት በእጽ ግብይት ወቅት መሆኑንም አስታውቀዋል። ከጭቅጭቁ በኋላ አንደኛው ሽጉጥ ተኩሶ እንደመታውና ከዚያም ሁለቱም ከአካባቢ መሰወራቸውን አስረድቷል። የጅዳ ፖሊስ ሁለቱንም ኢትዮጵያውያን ዛሬ በቁጥጥር ስር ከዋለ በኋላ ሁለቱም ህጋዊ መኖሪያ ፈቃድ የሌላቸው መሆኑን ለመረዳት መቻሉን ገልፍ ኒውስ ዘግቧል። የሱዳን ጠቅላይ ሚኒስትር በአልፋሽር ጉዳይ ዓለም አቀፍ ምርመራ እንዲደረግ ጥሪ ያቀረቡ። ጠቅላይ ሚኒስትሩ ካሚል እንድሪስ በስዊዘርላንድ ከሚታተመው ብሊክስ ጋዜጣ ባደረጉት ቃለ ምልልስ በአልፋሽር ውስጥ ከፍተኛ ወንጀል መፈጸሙን ገልጸው ይህ ጉዳይ በዓለም አቀፍ ፍርድ ቤት መታየት እንዳለበትም አሳስበዋል። ሲናገርም ዓለም አቀፉ ማህበረሰብ እያደረግን ያለውን ነገር በጣም ትንሽ ነው፣ እኛ ግን ከቃል ያለፈ ተግባራዊ እርምጃ እንፈልጋለን ያሉት ጠቅላይ ሚኒስትሩ በአልፋሽር ወንጀል ፈጽሟል ያሉት ፈጥኖ ደራሽ ኃይሉ በዓለም አቀፉ የወንጀል ፍርድ ቤት እንዲከሰስ ጥሪ አቅርበዋል። ጨምረውም የዓለም መንግስታት ማለትም የተመድ አባል ሀገራት በሙሉ ፈጥኖ ደራሽ ኃይሉ በሽብርተኝነት ሊፈርጀው ይገባል ብለዋል። ጠቅላይ ሚኒስትር ካሚል እንድሪስ በቃለ ምልልሳቸው እየተካሄደ ያለውን ጦርነት ለማስቆም በሱዳን ውስጥ የተመድ ሰላም አስከባሪ ቢሰማራ የሚለውን ሀሳብ የማይሆን ነው ብለውታል። ሲያስረዱም ዓለም አቀፍ ወታደሮች የሚሰማሩ ከሆነ የሱዳንን ሉዓላዊነትና የግዛት አንድነት ይጥሳሉ። በዚያ ላይ ህገወጥ ከመሆኑም በላይ ችግሩ የበለጠ የሚያወሳስበው ነው። አልፋሽር ነጻ ለማውጣት የሱዳን መንግስትና ህዝብ ቁርጠኛ ናቸው ብለዋል። ይህ በእንዲህ እንዳለ የዓለም አቀፉ ፍርድ ቤት አቃቤ ህግ ዛሬ ባወጣው መግለጫ በአልፋሽር የተፈጸመው ድርጊት የጦር ወንጀል ሊሆን ይችላል ብለዋል። ማሊ ሁለተኛውን የሊቲየም ማዕድን ማውጫ አስመረቀች። የ$250 ሚሊዮን ኢንቨስትመንት ነውም ተብሏል። ማሊ ሁለተኛውን የሊቲየም ማዕድን ማውጫ በዛሬው ዕለት ማስመረቋን የፕሬዝዳንቱ ቢሮ አስታውቋል። የማዕድን ማውጫው የሚገኘው በቡግኒ ክልል ሲሆን በየዓመቱ 400 ሺህ ቶን የሊቲየም ክምችት ያመርታል ተብሎ ይጠበቃል። ይህም ማሊን ከአፍሪካ ግዙፍ የዘርፍ አምራች አንዷ ያደርጋታል ተብሏል። ሊቲየም ማይንስ ኦፍ ቡግኒ የተባለው የማዕድን ማውጫ 65 በመቶ የብሪታንያ ኮዳል ማይኒንግ ሲሆን 35 በመቶ ደግሞ የማሊ መንግስት ነው። ፕሮጀክቱ የ$250 ሚሊዮን ኢንቨስትመንት መሆኑን የዘገበው ስፑትኒክ በሺዎች ለሚቆጠሩ የማሊ ዜጎች ቀጥተኛና ቀጥተኛ ያልሆኑ የስራ ዕድሎችን መፍጠሩን ጠቁሟል። የአፍሪካ ግዙፍ የማዕድን ማውጫ እንደሆነ የሚታሰበው በቡግኒ ክልል የሚገኘው የማሊ የመጀመሪያው የሊቲየም ማዕድን ማውጫ ጉላሚና ተብሎ የሚጠራ ሲሆን በ2017 ዓ.ም አጋማሽ ላይ ወደ ስራ ገብቷል። ሊቲየም በአሁኑ ወቅት ለኤሌክትሪክ ተሽከርካሪ ባትሪዎች፣ ለቀጣይ ትውልድ ተሽከርካሪዎችና ለዘመናዊ የቴክኖሎጂ መሳሪያ ምርት ወሳኝ የሆነ ስትራቴጂያዊ ብረት ነው ተብሏል። በትግራይ ክልል ውስጥ የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉ የቀድሞ የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጄኔራል ሳሞራ የኑስ ገለጹ። ጄኔራል ሳሞራ ለአዲስ ዘመን ጋዜጣ እንደተናገሩት ከዚህ ቀደም የተፈጸሙ ከባድ ስህተት የትግራይ ህዝብ ዋጋ አስከፍሏል። አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳ ህዝቡ ይህንን የመደገፍ ሀሳብ እንደሌለውም ገልጸዋል። እንደ ጄኔራል ሳሞራ ገለጻ ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አድርሶበታል። ህዝቡ እስካሁን ድረስ የጦርነት ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም ብለዋል። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ያሉት ጄኔራሉ በክልሉ በርካታ ወጣት ህይወቱን አጥቷል፣ እናቶች በሀዘን ተጎድተዋል፣ ተቸግረዋልም። በመሆኑም ህዝቡ በተደጋጋሚ ውጊያ ውስጥ ሊማገድ አይገባም ሲሉም ተናግረዋል። በትግራይ ውስጥ ማንኛውንም ችግር ወይም የሀሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም እንዳለበትና ልዩነቶች በሰላምና በሰላም ብቻ መፈታት ያለባቸው የሚል እምነት መጽናት እንደሚያስፈልግም አስገንዝበዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጄኔራሎችን እሰማለሁ ያሉት ጄኔራሉ ይህ የግል ሀሳባቸው ሊሆን ይችላል፣ እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያ ጉዳያቸው ሊያደርጉም ይገባል ብለዋል።
የሰሜን ኮሪያ የአሜሪካና የደቡብ ኮሪያ መከላከያ ሚኒስትሮች ሁለቱ ኮሪያዎች የሚያዋስኑትን አካባቢ የጎበኙ በነበረበት ወቅት ሮኬቶችን ተኮሰች። ሰሜን ኮሪያ በዚህ ሳምንት ከበርካታ የሮኬት ማስወንጨፊያ ስርዓቷ ወደ 10 የሚጠጉ ሮኬቶችን መተኮሷ የደቡብ ኮሪያ ጦር አስታውቋል። ሮኬቶቹ የተተኮሱት ወደ ምዕራባዊ ፓሲፊክ ውቅያኖስ የውሃ ክፍል ሲሆን ያደረሱት ጉዳት መጠን እየተጣራ እንደሚገኝም የመከላከያ ሚኒስትሮች ተናግረዋል። ሮኬቶቹ የተወነጨፉት የአሜሪካ መከላከያ ሚኒስትር ፔት ሄግስትና የደቡብ ኮሪያ አቻቸው አህን ጂዮባክ ከወታደራዊ እንቅስቃሴ ነጻ በሆነው አካባቢ ካደረጉት ጉብኝት 1 ሰዓት ቀደም ብሎ መሆኑን ተነግሯል። በሰሜን ኮሪያ በተመሳሳይ ከቀናት በፊት የደቡብ ኮሪያ ፕሬዝዳንት ሊ ጄሚያንግ ከቻይና አቻቸው ሺ ጂንፒንግ ጋር በተገናኙበት የኤሲያ ፓሲፊክ የኢኮኖሚ ትብብር ስብሰባ ወቅት የመድፍ ሮኬቶችን ተኩሳለች ሲል የደቡብ ኮሪያ መከላከያ ሚኒስትር ከሷል። የአሜሪካው የቀድሞ ምክትል ፕሬዝዳንት ዲክ ቼኒ በ84 ዓመታቸው ከዚህ ዓለም በሞት ተለዩ። ምክትል ፕሬዝዳንቱ ለሞት የደረጋቸው የሳምባ ምችና የልብ በሽታ መሆኑን ቤተሰቦቻቸው መናገራቸውን ቢቢሲ ዘግቧል። ጆርጅ ደብሊው ቡሽ የአሜሪካ ፕሬዝዳንት በነበሩበት ወቅት በፈረንጆቹ 2001 እስከ 2009 ድረስ ዲክ ቼኒ አሜሪካን በምክትል ፕሬዝዳንትነት አገልግለዋል። ከ9/11 ጥቃት በኋላ አሜሪካ በሽብርተኝነት ላይ ዘመቻ ስትከፍት ቁልፍ ሚና የነበራቸው ዲክ ቼኒ ሀገራቸው ኢራቅ ጅምላ ጨራሽ መሳሪያ ታጥቃለች በሚል ባካሄደችው ዘመቻ ዋና አማካሪም እንደነበሩ ይነገርላቸዋል። ዲክ በፈረንጆቹ 1970 የፕሬዝዳንት ጄራልድ ፎርድ የዋይት ሃውስ ጸሐፊም በመሆንም አገልግለዋል። በጋዛ ያለውን የሰብአዊ እርዳታ በቀነሰበት ሁኔታ ሐማስ የእስራኤል ታጋቾችን መመለሱን ቀጥሏል ተባለ። እየመጣ ባለው ፈታኝ የቅዝቃዜ ወራት ፍልስጤማውያን አሁን በቂ የሰብአዊ እርዳታ ሳያገኙ ለከፋ ችግር እየተጋለጡ መሆኑን ተሰምቷል። ሐማስ በበኩሉ በዓለም አቀፉ የቀይ መስቀል ቡድን በኩል የእስራኤል አካላትን በመመለስ ላይ እንደሚገኝ አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ አካላቱ ከሐማስ ስለመቀበሉም አረጋግጧል። ሆኖም አሁን ቀሪ 6 አካላት ሕይወታቸው ያለፈ እስራኤላውያን አካሎች ይቀራሉ ተብሏል። በአሜሪካ በቀረበው የሰላም ስምምነት መሰረት የእስራኤል ታጋቾችና አስክሬኖችን የመመለስ ስራ ቀዳሚው የነበረ ቢሆንም ሐማስ ስምምነቱን ሳያከብር ቀርቷል ስትል እስራኤል ትከሳለች። ሐማስ በበኩሉ አባላቱ ሙሉ በሙሉ መልሶ ለመጨረስ ከተቀበሩበት የማፈላለግ ሁኔታ ፈታኝ በመሆኑ ተጨማሪ ጊዜ እንዲሰጠው ሲጠይቅ ቆይቷል። በመጀመሪያው ዙር ስምምነት መሰረት የሰብአዊ እርዳታ ወደ ጋዛ እንዲገቡ የተዘጉ መስመሮችን የመክፈት የእስራኤል የሚጠበቅ ነበር። ሆኖም የሐማስ ታጋቾች በተገቢው አለመለቀቅ የሚል የሰብአዊ እርዳታ በተገቢው መልኩ እንዳይገባም ሆኗል ተብሏል። ቴልአቪቭ ታጋቾችን ሙሉ በሙሉ ሳልቀበል የሰብአዊ እርዳታ የማይታሰብ ነው ስትል ቆይታለች። ይህ በጋዛ ያለውን ሰብአዊ ቀውስ እንዲቀጥል ስለማድረጉ ይገልጻል ሲል ኤንቢሲ አልጀዚራ ዋቢ አድርጎ ዘግቦታል። ዶናልድ ትራምፕ የማምዳኒን የከንቲባ የስልጣን ዘመን ፈታኝ ሊያደርጉት እንደሚችሉ ተሰግቷል። ለብዙ ፕሮጀክቶች የሚውል የፌዴራል መንግስት ድጎማ ሊይዙበት ይችላሉ። ይህ ማድረግ ለትራምፕ ቀላል ነው አይባልም። ትራምፕ ተቃውሞ እየገጠማቸው በሌሎች የአሜሪካ ከተሞች እንዳደረጉት አሁን ወደ ኒውዮርክ የአገሪቱ ብሔራዊ ዘብ እሰማራለሁ ብለዋል። ማምዳኒ ደግሞ ይሞክሩትና እንተያያለን እያለ ነው። ትራምፕ ይህ አበሳጭቷቸዋል። ወታደሮች ወደ ኒውዮርክ ከተማ እንዳይገቡ ማምዳኒ ካደረገ መዘዙ ቀላል እንደማይሆን እየዛቱ ነው። ይህም ሌላ ውጥረት ፈጥሯል። አሜሪካ የቬንዙዌላ ፕሬዝዳንት እንዲገደል እቅድ እየነደፈች መሆኑ ተጠቆመ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮን ከስልጣን ለማውረድ ወይም ለመግደል እቅዶችን ነድፋለች ተባለ። በቅርቡ የአሜሪካ ጦር በካሪቢያን ቀጠና መሽጎ የሚገኝ ሲሆን ዋነኛው ዓላማው የቬንዙዌላ ፕሬዝዳንት ለመግደል መሆኑን የሚያመላክቱ መረጃዎች ወጥተዋል። ፕሬዝዳንት ትራምፕ ማዱሮንን በህይወት ለመያዝ ከዛም ካለፈም ባሉበት እንዲገደሉ እቅድ ያቀዱበት ምክንያት አደንዛዥ እጾችን ወደ አሜሪካ ከሚያስገቡ አማጽያን ቡድን ጋር ቁርኝት ፈጥረዋል በሚል ክስ ነው። በዚህም ትራምፕ አቅደውታል ተብሎ ሾልኮ የወጣ መረጃ እንደሚያሳየው ከሆነ ማዱሮን በሚደግፉ ወታደራዊ ተቋማት ላይ የአየር ድብደባ መፈጸም እንዲሁም የቬንዙዌላ የነዳጅ ማውጫ ቦታዎችና መሰረተ ልማቶችን መቆጣጠር መሆኑን አሪቲ ኒውስ እና ዘ ኒውዮርክ ታይምስ ዘግበዋል። በሌላም በኩል የቬንዙዌላ ፕሬዝዳንት ማዱሮን ተደብቀው እንደሆነ ባይታወቅም ሀገራቸው ለአሜሪካ የማትንበረከክ ናት ሲሉም ተናግረዋል። ፕሬዝዳንቱም አክለው የትራምፕ አስተዳደር የዓለም አቀፍ የእኩልነት ስርዓት የማይቀበል ነው ሲሉ ወንጅለው ይህን ደግሞ ቬንዙዌላ አትቀበለውም ብለዋል። ሆኖም አጋር እንፈልጋለን ያሉ ፕሬዝዳንቱ በተለይም ሩሲያ፣ ቻይና፣ ኢራን የጦር መሳሪያ ድጋፍ እንዲያደርጉም ሲሉ ጥሪ አቅርበዋል። ባለፈው ወር ትራምፕ በቬንዙዌላ መንግስት ይደገፋሉ በተባለው ህገወጥ የሰዎች ዝውውር ምክንያት የሲአይኤ ስራዎችን እንዲሰሩ ፈቃድ የሰጡ ሲሆን ዋሽንግተን የባህር ኃይሎች ወደ ምዕራባዊ ካሪቢያን ግዛት በማዘዋወር አደንዛዥ እጽ በሚያንቀሳቅሱት መርከቦች ላይ ከፍተኛ የአየር ጥቃት እንዲፈጸም ትዕዛዝ ሰጥተዋል።
ሩሲያ ወላጆች ልጆቻቸውን እንቅስቃሴ መከታተል የሚችሉበትን ሲም ካርድ ይፋ አደረገች። ወላጆች ልጆቻቸውን እንቅስቃሴ መከታተል የሚችሉበት ሲም ካርድ ይፋ መደረጉን የሩሲያ ዲጂታል ልማት ኮሚኒኬሽን እና መገናኛ ብዙሃን ሚኒስተር ማክሱት ሻዳይቭ አስታውቀዋል። ሲም ካርዱ የህፃናትን ደህንነት ለመጠበቅ ታስቦ የተዘጋጀ ነው ተብሏል። በተጨማሪም ሲም ካርዱ ከ14 ዓመት በታች የሆኑ አዳጊዎች ተገቢ ያልሆነ የማህበራዊ ትስስር ገጽ ይዘቶችና የማይመከሩ ድረገጾችን ማየት እንዳይችሉ የሚገድብም እንደሆነም ተገልጿል። ወላጆቹ ሲም ካርዱን የሚልክላቸው መረጃ ተጠቅመው ያለ ፍርድ ቤት ፈቃድ ልጆቻቸውን ያሉበትን ቦታ ማወቅ እንደሚችሉም ተመላክቷል። ሲም ካርዱ የሚሰጠው በወላጆች ፈቃድ ብቻ መሆኑን የዘገበው ቻይና ኒውስ ነው። ይሁንና ወላጆች ልጆቻቸውን የእንቅስቃሴ መረጃ የሚከታተል ሌላ አካል ከፈለጉ በራሳቸው ፈቃድ ኃላፊነቱን መስጠት ይችላሉም ተብሏል። ሱዳን ውስጥ በሀዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት በርካቶች ተገደሉ። በሱዳን ሰሜናዊ ኮርዶፋን ግዛት ውስጥ በሱዳን ጦር ቁጥጥር ስር በምትገኘው ኤል ኦቤድ ከተማ አቅራቢያ በሀዘን ስነ ስርዓት ላይ በተፈጸመ የድሮን ጥቃት ቢያንስ 40 ሰዎች መገደላቸውን ባለስልጣናትና አክቲቪስቶች ተናግረዋል። ሰኞ ዕለት አልዊብ ተብላ በምትጠራው መንደር ድንኳን ውስጥ ተሰብስበው በነበሩ ለቀስተኞች ላይ ለተፈጸመው ጥቃት የሱዳን ፈጥኖ ደራሽ ኃይል ተጠያቂ አድርገዋል። ፈጥኖ ደራሽ ኃይሉ እስካሁን ስለ ጥቃቱ አስተያየት አልሰጠም። በጥቃቱ የተጎዱ አብዛኛዎቹ ሰዎች ህይወታቸው ያለፈ ኤል ኦቤድ ውስጥ ወደሚገኝ ሆስፒታል እየተወሰዱ ሳሉ እንደሆነም ተነግሯል። ስትራቴጂካዊ ጠቀሜታ ያላት ኤል ኦቤድ የሱዳንን ዋና ከተማ ካርቱም በምዕራብ ከሚገኘው ዳርፉር ግዛት ጋር የምታገናኝ ከተማ ነች። በነዳጅ ሀብት በበለጸገው ኮርዶፋን ውስጥ የሚደረገው ውጊያ እየተጠናከረ የመጣ ሲሆን 20 ሺህ ገደማ ነዋሪዎች ወደ ኤል ኦቤድ ተሸሽተዋል። ነዋሪዎቹ የተፈናቀሉት ከሳምንት በፊት የፈጥኖ ደራሽ ኃይሉ በግዛቱ ውስጥ የምትገኘውን ባራ ከተማን መቆጣጠር ተከትሎ ነው። ከተማዋ የተያዘ በዳርፉር የሱዳን ጦር ጠንካራ ይዞታ የነበረች ኤልፋሽር ከተማ አርኤስኤፍ እጅ በተገባችበት ተመሳሳይ ጊዜ ነው። የፈጥኖ ደራሽ ኃይሉ ተዋጊዎች ኤልፋሽርን ከተቆጣጠሩ ጊዜ አንስቶ የጅምላ ግድያ፣ ወሲባዊ ጥቃት፣ አፈናና ሰፊ ዝርፊያ እንደፈጸሙ መረጃዎች ያመለክታሉ። የጭነት አውሮፕላኑ በአየር ላይ ፈንድቶ የ7 ሰዎች ህይወት አለፈ። ትናንት ምሽት በአሜሪካ ኬንታኪ ግዛት በደረሰ የዩፒኤስ ጭነት አውሮፕላን መከስከስ አደጋ የ7 ሰዎች ህይወት አልፏል። የጭነት አውሮፕላኑ ከሉዊስቪል መሐመድ አሊ ዓለም አቀፍ አውሮፕላን ማረፊያ መብረር በጀመረ ጥቂት ደቂቃዎች ውስጥ መከስከሱ ተመላክቷል። የኬንታኪ ግዛት አስተዳደር አንዲ በሺየር የጭነት አውሮፕላን ከተነሳ በኋላ ብዙም ሳይቆይ የመፈንዳት አደጋ እንዳጋጠመው አስረድተዋል። በተከሰተው አደጋም እስካሁን የ7 ሰዎች ህይወት ያለፈ ሲሆን 11 ሰዎች ላይ ደግሞ ከባድ ጉዳት መድረሱን አመላክቷል። የሟቾች ቁጥር ሊያሻቅብ እንደሚችልም ጠቁሞ የአደጋው መንስኤ ለማወቅ ምርመራ እየተካሄደ ይገኛል ነው ያሉት። አደጋውን ተከትሎ የተፈጠረው የእሳት አደጋ በፍጥነት መቆጣጠር መቻሉን ገልጸዋል። የበረራ ቁጥር 2979 የሆነው የጭነት አውሮፕላን 38,000 ጋሎን ነዳጅ ጭኖ ወደ ሆኖሉሉ ሊያቀና እንደነበረም ቢቢሲ ዘግቧል። በኡጋንዳ ካምፓላ የተወለደው ዞህራን ማምዳኒ የአሜሪካ ትልቋ ከተማ የሆነችውን ኒውዮርክ በከንቲባነት ለመምራት ምርጫውን አሸንፎ መመረጡን ዓለምን እያነጋገረ ይገኛል። የዘር ሐረጉ ደቡብ እስያ የሆነውና ራሱን የለውጥ ሐዋርያ ነኝ የሚለውን ዞህራን ማምዳኒን በምርጫው 50.3 በመቶ ድምጽ በማግኘት ነው ተፎካካሪውን አንድሪው ኮሞን ማሸነፍ የቻለው። የዞህራን ተፎካካሪ አንድሪው ኮሞ ደግሞ 41.6 ከመቶ ድምጽ ማግኘታቸውን ቢቢሲ በዘገባው አመላክቷል። ከጥቂት ወራት በፊት በኒውዮርክ ምክር ቤት ብዙም እውቅና ያልነበረው ተመራጩ ከንቲባ ዞህራን በምረጡኝ ቅስቀሳ የከተማዋን ነዋሪዎች ቀልብ የሚገዙ ንግግሮችን በማድረግ እውቅና ማግኘት ችሏል። ከየትኛውም ቦታ እንመጣለን ነገር ግን አብረን እንገነባለን በሚለው ንግግሩ የበርካቶችን ቀልብ ገዝቷል። ዲሞክራቲክ ሶሻሊስት እንደሆነ የሚነገረው ዞህራን በኒውዮርክ የቤት ኪራይ እንዳይጨምር እግድ መጣል፣ በማህበራዊ የቤት ልማት ተመጣጣኝ ቤትን መገንባት፣ ጤናማ የሸቀጥ ፍጆታዎችን በአነስተኛ ዋጋ ማቅረብ፣ ነፃ የልጆች እንክብካቤ፣ ሁሉም የአውቶቡስ የትራንስፖርት አገልግሎት ነፃ እንዲሆን በሙሉና ሌሎች ሀሳቦች ላይ አተኩሮ የምርጫ ቅስቀሳ ማድረጉን አልጀዚራ ዘግቧል። ግራ ዘመን ፖለቲከኛ የስድስተኛ ልጅ እንዲሁም የእስልምና እምነት ተከታይ የሆነው ዞህራን የበርካታ ዓመት ልምድ ያላቸውን አንድሪው ኩሞን ያሸንፋል ተብሎ አልተጠበቀም ነበር። አንድሪው ኩሞ በምርጫው መሸነፋቸውን አምነው የእንኳን ደስ ያለህ መልእክት ለተፎካካሪያቸው ዞህራን አስተላልፈዋል። በንግግራቸውም ኒውዮርክ ትልቅ ከተማ ነች፣ ከተማችንን እንወዳታለን፣ በአንድነት አብረን ነዋሪዎችን እንሰራለን ሲሉም ተደምጠዋል። ዞህራን ምርጫውን ካሸነፈ በኋላ ባደረገው ንግግር ኢትዮጵያን፣ የመናውያን፣ ሴኔጋውያንና ኡዝቤኪስታውያንን ጨምሮ ድጋፍ የሰጡትን በመዘርዘር አመስግኗል። ቀጣዩ የአሜሪካ የአጋማሽ ዘመን ምርጫ የሚካሄደው ከ12 ወራት በኋላ ቢሆንም በፕሬዝዳንት ትራምፕ የተበሳጩ ዴሞክራቶች በአሁኑ ጠንካራ እንቅስቃሴ ጀምረዋል። አንዳንድ ግዛቶችም ዋናው የአጋማሽ ዘመን ምርጫ ላይ ተጽዕኖ ሊያሳርፉ የሚችሉ የግዛት አስተዳዳሪዎችና ምክር ቤት ምርጫ
አድርገው ውጤታቸው ይፋ እየሆነ ነው። አሁን እየተደረገ ባለው እንቅስቃሴ ሴኔቱ ተቆጣጥረው ያሉት ሪፐብሊካኖቹ በምርጫው 28 ወንበሮች ሊያመጡ እንደሚችሉ የለንደን ኢኮኖሚክስ እና ፖለቲካል ሳይንስ ጥናት ያመላክታል። በኒውዮርክ ከተማ ከንቲባ ምርጫ እንዲሁም የኒው ጀርሲ፣ የቨርጂኒያ እና የካሊፎርኒያ ገዢዎች ምርጫን ዲሞክራቶች ማሸነፋቸው የአጋማሽ ዘመን ምርጫው ለሪፐብሊካን እንደሚከብድ ማሳያ መሆኑን የሲቢኤስ መረጃ አመላክቷል። በኒው ጀርሲ እና ቨርጂኒያ ዲሞክራቶች በሰፊ ነጥብ እየመሩ ሲሆን የሌሎች ግዛቶች ውጤት ተመሳሳይ ሊሆን እንደሚችል ነው ሲቢኤስ ያመላክተው። በተለይም የሪፐብሊካን ደጋፊዎች ይበዙበታል ተብሎ በሚታሰብበት ኒውዮርክ የከንቲባ ምርጫ ውጤት አነጋጋሪም ሆኗል። በቻይና ዢያንግ ግዛት ቶንግሺያንግ ከተማ አንድ የትራፊክ ተቆጣጣሪ ሮቦት በይፋ ስራውን ጀምሯል። የ1 ሜትር ከ80 ሳንቲሜትር ቁመት ያለው ትራፊክ ሮቦት ዛሬ በይፋ ስራውን መጀመሩን ተከትሎ የ1 ሜትር ከ80 ሳንቲሜትር ቁጥር ያለው ትራፊክ ሮቦት በይፋ ስራ መጀመሩን ተከትሎ በቶንግሺያንግ ከተማ የትራፊክ እንቅስቃሴ በማሳለጥ ላይ ይገኛል። አቅጣጫዎችና የተለያዩ የመንገድ ትራፊኮች ምልክቶችን እንዲረዳ ተደርጎ የተፈበረከው ሮቦቱ የከተማዋን የትራፊክ ፍሰት በተገቢ መንገድ በመረዳት ስራውን በአግባቡ እያከናወነም እንደሚገኝ ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 5 ምዕመናኖች ተገድለውብኛል አለች። በአርሲ መርቲ ወረዳ የሚኖሩ 5 ኦርቶዶክሳውያን ተገድለዋል፣ 3 ምዕመኖች ታግተው ተወስደዋል ነው ያለችው። ግድያውና እገታው የተፈጸመው ጥቅምት 24 ቀን 2018 ዓ.ም ከቀኑ 6 ሰዓት ካዶ ቀበሌ ነው ብላለች። 5 ምዕመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ ነው በታጣቂዎች በተከፈተባቸው የተኩስ የተገደሉት ስትል አክላለች። ስርዓተ ቀብራቸው በአሞብሳ ከተማ በሚገኘው በደብረ ገነት ትንሣኤ ብርሃን መድኃኔዓለም ቤተክርስቲያን እንደተፈጸመም ገልጻለች። የታገቱት 3 ምዕመናን እስካሁን የደረሱበት እንዲሁም ያሉበት ሁኔታ አይታወቅም ብላለች። ይህንን የምዕመናኑን የግድያና የአፈና ተግባር ከሰሞኑ በሀገረ ስብከቱ እንደነበረው ሁሉ ተባብሶ የቀጠለ ነው ያለችው ቤተክርስቲያኗ በተለይም ላለፉት 2 ዓመታት የገጠር ቀበሌና በውስጡ የሚኖሩ ምዕመናን ከስጋት ነፃ ሆነው ኖረው አያውቁም ስትልም አሳውቃለች። የቻይና ፍርድ ቤት ሚያንማር ውስጥ የኦንላይን ማጭበርበር ተግባር ላይ ተሰማርተው በነበሩ 5 የዋና የወንብድና ቡድን አባላት ላይ የሞት ፍርድ አስተላለፈ። ባይ የተባለው የቤተሰብ አባላትና አጋሮች የሆኑት 21 ሰዎች በማጭበርበር፣ በነፍስ ማጥፋት፣ በሰዎች ላይ ጉዳት በማድረስና በሌሎች ወንጀሎች የጥፋተኝነት ውሳኔ ተላልፎባቸዋል። ይህ ቤተሰብ እንደ አውሮፓውያን አቆጣጠር በ2000ዎቹ ላይ ኃይሉ እየጎለበተ የመጣ ነው። በድህነትና ኋላ ቀርነት ትታወቅ የነበረችውን የሚያንማሯን ላውካኢንግ ዞንን ዋነኛ የቁማርና የወሲብ ንግድ መናኸሪያ አድርጓታል። ከቅርብ ዓመታት ወዲህ ደግሞ በሺዎች የሚቆጠሩ ሰዎች በህገ ወጥ መንገድ ከተዘዋወሩ በኋላ በኦንላይን የማጭበርበር ተግባር ላይ እንዲሰማሩም ተገደዋል። ቤተሰቡ በዚህ የማጭበርበር ስራ ላይ በቢሊዮኖች የሚቆጠሩ ዶላር ያገኘ ነበር። የፍርድ ቤት ውሳኔ ከተላለፈባቸው 5 ዋነኛ ሰዎች መካከል የወንብድና ቡድን አለቃ ባይ ሹቼንግ እና ልጁ ባይ ዩንግ ካንግ ይገኙበታል። ያንግ ሊቺያንግ፣ ሁሲያኦጃንግ እና ቼን ግዋንዩ ቀሪዎቹ ፍርዶች ናቸው። የባይ ቤተሰብ የራሱ ታጣቂ ሚሊሻ ያለው ለሳይበር ማጭበርበር ተግባርና ለቁማር የሚውል 41 ካሞች ያሉት የወንጀል እንቅስቃሴ 41 ቢሊዮን ዶላር የሚዘዋወርበት እንደሆነም ተገልጿል። ባለፈው መስከረም ላይ በተመሳሳይ የቻይና ፍርድ ቤት ላውካኢንግ ዞን በዚሁ ተግባር ላይ በተሰማራ ሚንግ የተባለ የቤተሰብ አባላት ላይ የሞት ፍርድ አስተላልፏል። የ3 ዓመት ታዳጊ ላይ ግብረ ስጋ ድፍረት ወንጀል የፈጸመው ግለሰብ በ17 ዓመት ጽኑ እስራት እንደተቀጣ ተሰምቷል። በወላይታ ሶዶ ከተማ አስተዳደር ድል በጌረራ ቀበሌ ቀንቶ መንደር አቶ ቴድሮስ ያዕቆብ የተባለ ግለሰብ መስከረም 2018 ዓ.ም የ3 ዓመት ህፃን እናቷ ገበያ በሄደችበት የግብረ ስጋ ድፍረት ወንጀል መፈጸሙን የሶዶ ከተማ አስተዳደር ፖሊስ አዛዥ ኮማንደር ሀብታሙ አሰፋ ተናግረዋል። በወቅቱም መረጃው የደረሰው ፖሊስ መረጃ በማሰባሰብ በአጭር ጊዜ ውስጥ ምርመራ በማጠናቀቅ መዝገቡን ለአቃቢ ማቅረቡን ገልጿል። አቃቢ አስፈላጊውን ሂደት በማሟላት ለሶዶ ከተማ የመጀመሪያ ደረጃ ፍርድ ቤት ማቅረቡንና ፍርድ ቤቱም ራሷን መከላከል በማትችልና ልዩ ጥበቃና እንክብካቤ የሚያስፈልጋት ህፃን ላይ ይህንን አስነዋሪ ድርጊት መፈጸሙን በሰውና በሕክምና ማስረጃ በማረጋገጥ የጥፋተኝነት ውሳኔ አስተላልፎበታል። ፍርድ ቤቱም ጥቅምት 26 2018 ዓ.ም በዋለው ችሎት ግለሰቡ በፖሊስ እጁ ከተያዘ ቀን ጀምሮ በሚታሰብ በ17 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን ኮማንደር ሀብታሙ አሰፋ አስረድተዋል።